ዛሬ ሞት የተሸነፈበት ቀን ነው። ለመሆኑ አስባችሁታል? የማይሞተው አምላክ ለምን ሞተ? ፀሐይ ለምን ፈራች? ዓለቶችስ ለምን ተሰነጠቁ? ዛሬ የዓለም ፍጻሜ የመሰለበት ፍቅር ግን ድል ያደረገበት ቀን ነው። ዛሬ ከምድራዊ ዳኛ ፊት የቆመው የሰማያዊ ዳኛ ስለ እኔና ስለ እናንተ ብሎ የተቀበለውን መከራ በጥልቀት እንመለከታለን። ይህ ዝግጅት ስለ ስቅለተ ዓርብ ያለህን እይታ ይቀይረዋል። እስከ መጨረሻው አብራችን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ የዓለም ሁሉ መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአት በቀራንዮ አደባባይ በመስቀል ላይ የዋለበት ታላቁና አስፈሪው ስቅለተ ዓርብ ነው። ዛሬ ፍጥረት ሁሉ የፈጣሪውን መከራ አይቶ የታወከበት፣ የሰው ልጅ ግን ከዘላለም ሞት ነፃ የወጣበት ቀን ነው። ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷታልና እንዳለ ዛሬ ከመንፈስ ቅዱስ ጋር ሆነን ያንን የማይመረመር ፍቅር ፍለጋ ወደ ቀራንዮ ተራራ እንጓዛለን። ይህ ሳምንት ሰሞነ ሕማማት ይባላል። ሕማማት ማለት መከራ ማለት ነው። ይህ ዘመን በቤተ ክርስቲያናችን ታሪክ ዓመተ ፍዳ ወይም ዓመተ ኩነኔ ተብሎ ከሚታወቀው የ5500 ዘመናት የጨለማ ጉዞ የምንወጣበት ድልድይ ነው። አዳም በሳተው ስህተት ምክንያት የሰው ልጅ ሁሉ በዲያብሎስ ባርነት ወድቆ ነበር። ጌታችን ግን በፈቃዱ ሰው ሆኖ በመምጣት ይህንን የቅጣት ዘመን ወደ ዓመተ ምሕረት ለወጠው። ጌታችን ለምን ተሰቀለ ብለን ብንጠይቅ አንደኛ የአዳምን ዕዳ ለመክፈል ነው። አዳም በዛፍ ምክንያት ወደቀ። ጌታችንም በዛፍ ላይ ተሰቅሎ ውድቀቱን አነሳው። ሁለተኛ ደግሞ ሞትን በሞት ለመሻር ነው። ቅዱስ ኤፍሬም እንደተናገረው ሞት ወደ እርሱ መጣ፣ እርሱ ግን በውስጡ ሕይወት ስለነበረው ሞቱን ዋጠው አለ። ዓርብ ረፋድ ላይ ጌታችን በጲላጦስ አደባባይ ቆመ። ምንም በደል ሳይገኝበት ይሰቀል በሚል የአይሁድ ጩኸት ተፈረደበት። 6666 ግርፋትም ተገረፈ። የሾህ አክሊል ደፋ፣ ፊቱ ላይ ተተፋበት። ቅዱስ ያሬድ አርአያ ገብር ነሳ የባሪያውን መልክ ያዘ እያለ እንደሚዘምረው ጌታችን ስለ እኛ ክብር ሲል ተዋረደ። በቀራንዮ ተራራ ላይ ሲደርስም ልብሱን ተከፈለ፣ እጆቹና እግሮቹን በችንካር ወጉት። የሚገርመው የቀዳማዊው ሰው የአዳም ራስ ቅል የተቀበረበት በዚህ በቀራንዮ ተራራ ስር ነበረ። ጌታችን በመስቀል ላይ ሆኖ ጎኑ ሲወጋ የፈሰሰው ደሙና ውሃ በአዳም ራስ ቅል ላይ ፈሰሰ። ይህ የሚያሳየው ክርስቶስ በደሙ አማካይነት የሰውን ልጅ ከሞት እንዳወጣውና እንዳስነሳው ነው። ይህ የሚያሳየው ክርስቶስ በደሙ አማካይነት የሰውን ልጅ ሞቱን እንዳጠበውና እንዳዳነው ነው። ጌታችን በመስቀል ላይ እያለ 7 ታላላቅ ቃላትን ተናገረ። እነዚህ ቃላት ተራ ንግግሮች አይደሉም፣ የድህነታችን ማህተሞች ናቸው እንጂ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ የፍቅር ቃል መጨረሻው ነው። ለሚሰቅሉት ምሕረትን ለመነ። አያውቁም ማለቱ አምላክነቱን ቢያውቁ ኖሮ የክብር ጌታ ባልሰቀሉት ነበረና። ዛሬ ከኔ ጋር በገነት ትኖራለህ። ለቀኝ ወንበዴው ገነት ሰጠው። ንስሐ የገነት ቁልፍ መሆኗን በተግባር አሳየን። እነኋት እናትህ፣ እነሆ ልጅሽ። ድንግል ማርያምን በዮሐንስ አማካይነት ለዓለም ሁሉ እናት ሆና ለዓለም ሁሉ እናት ትሆን ዘንድ አደራ ሰጠን። አምላኬ አምላኬ ለምን ተውከኝ? ይህ የባህሪ አምላክነቱ መተው ሳይሆን የሰው ልጅ በኃጢአቱ ምክንያት ከፈጣሪ ተለይቶ የነበረውን ስቃይ በሥጋው ተሸክሞ መጮሁ ነው። ተጠማሁ። የፈጠረው ውሃ በእጁ እያለ እርሱ ግን ተጠማሁ አለ። የእኛን መመለስና መዳን ስለተጠማ ነው እንጂ እሱማ ውሃን የፈጠረ አይደለምን? ተፈጸመ። የማዳን ሥራ ተጠናቀቀ። የሰይጣን ግዛት አከተመ ማለቱ ነው። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። በገዛ ሥልጣኑ ነፍሱን ከሥጋው ለየ። ሞቱን በገዛ ፈቃዱ ልዩ ድል አደረገ። ጌታችን ነፍሱን በሰጠ ጊዜ ታላቅ ተአምር ሆነ። ፀሐይ ጨለመች፣ የመቅደሱ መጋረጃ ተቀደደ፣
በሊቃውንቱ አነጋገር መጋረጃው ተቀደደ ማለት በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ፈረሰ ይሉናል። ስቅለተ ዓርብ የሐዘን ቀን ብቻ አይደለም፣ የድል ቀንም ነው እንጂ። ዛሬ ሁለት ነገሮችን እንማራለን፣ ይቅርታና ተስፋን። በሚሰቅሉት ላይ ምሕረትን ከለመነ እኛ ለበደሉን ሰዎች ይቅርታ ለማድረግ ምን ይከብደናል? እንደ ቀኝ ወንበዴው ጌታ ሆይ በመንግሥት አስበኝ እንበል። የእርሱ ምሕረት ከኃጢአታችን ይበልጣልና። ተወዳጆች ሆይ፣ ወንድሞችና እህቶች ሆይ፣ ጌታችን ተሰቀለ፣ ሞተ፣ ተቀበረ። ነገር ግን ሞት ሊይዘው አልቻለም። ነገ ቀዳም ስዑርን አሳልፈን እሁድ ታላቁን የትንሣኤ ብርሃን እናያለን። እስከዚያው ድረስ በጾምና በስግደት ጌታን እናስብ። ይህ ዝግጅት ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁ አትርሱ። በሚቀጥለው ቪዲዮ በታላቁ የትንሣኤ በዓል ዝግጅት እንገናኛለን። አምላከ ቅዱሳን በሰላም ለብርሃነ ትንሣኤው ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀል ክቡር። ይቆየን። አሜን።